አንዲት ሴት ካንተ ጋር መተኛት እንደምትፈልግ የሚያሳዩ 12 ግልጽ ምልክቶች፣ አብዛኞቹ ወንዶች የሚያመልጧቸው። አብዛኞቹ ወንዶች የሴቶች ባህሪ ግራ ያጋባቸዋል ብለው ያስባሉ። ነገር ግን እውነታው ሴቶች ፍላጎታቸውን በግልጽ ያሳያሉ፣ ሁልጊዜም በቃላት ባይሆን። እነዚህን ምልክቶች ካወቅከ ዳግመኛ መገመት አይኖርብህም። ከመጀመራችን በፊት ጠቃሚ ማሳሰቢያ፣ ፍላጎት ማሳየት ማለት ፈቃደኝነት ማለት አይደለም። ስምምነት ሁልጊዜ መክደም አለበት። 1. አንተን ለመንካት ምክንያቶችን ትፈልጋለች። ስትስቅ ክንድህን ትነካለች። ሰፊ ቦታ ያለ ተጠቅታ ትቀመጣለች። በጨዋታ መሃል ደረትህን፣ ትከሽህን ወይም እጅህን ትነካለች። ሴቶች ምቾት የማይሰጣቸውን ወንድ አይነኩም። 2. ረጅም የአይን እይታና ዝቅ ያለ ፈገግታ። ከተለመደው በላይ አይንህን ትኩር ብላ ታያለች። ስታወራ ከንፈርህን ታያለች። በዝግታ ፈገግ ትላለች። 3. ስለ ሰዊ ጉዳዮች ታወራለች። ስለ ሰዊ ቀልዳቶች ትቀልዳለች። ስለ ቅርርብና ግንኙነት በግልጽ ታወራለች። ስለ ፍቅር ህይወትህ ወይም ምርጫዎችህን ትጠይቅሃለች። 4. የምታደንገህ መንገድ ይለያል። ጥሩ ጠረን አለህ። በጣም ማራኪ ነህ። አንተ ጋር ስሆን ሰላም ይሰማኛል። ድምጽህን እወደዋለሁ። 5. የአንተን እንቅስቃሴ ትከተላለች። አንተ ዘንብል ስትል እሷም ትላለች። እግርህን ስታጣምር እሷም ታጣምራለች። ድምጽህን ዝቅ ስታደርግ እሷም ዝቅ ታደርጋለች። 6. ካስፈላጊው በላይ ትስቃለች። ያን ያህል ለማያስቅ ቀልድህ እንኳን ትስቃለች። እየሳቀች ያለችው በቀልዱ ሳይሆን በአንተ ተስፋ ነው። 7. አንተ ጋር ስትሆን የበለጠ ቆንጆ ለመሆን ትሞክራለች። ፀጉሯን ትነካካለች፣ ሊፕስቲክ ትቀባለች፣ አንገቷን ወይም ትከሻዋን የየት ባለ ሁኔታ ታሳያለች። 8. ብቻዋን መሆኗን ወይም ስለ ቤቷ ታወራለች። ብቻዬን ነው የምኖረው። ዛሬ አብሮኝ የሚኖር ሰው የለም። ገና ወደ ቤት መሄድ አልፈለኩም። 9. ለመሄድ ስበብ ቢኖራት ትቆያለች። መሄጃ ሰዓቷን ታራዝማለች። አንድ ተጨማሪ መጠጥ ትላለች። ንግግሩን እስከ ምሽት ድረስ ታስቀጥላለች። 10. ጥልቅና ስሜታዊ የሆኑ ጥያቄዎችን ትጠይቅሃለች። ሰው ትተማመናለህ? ምን ያነቃቃሃል? አካላዊ ቅርርብ ከመጀመሯ በፊት ስሜታዊ ደህንነትን እየገነባች ነው። 11. በግል መልእክት መላላክ ትጀምራለች። እሷ ቀድማ ትጽፍልሃለች። ፎቶዎቿን ትልክልሃለች። በምሽት መልእክት ትልክልሃለች። 12. በግልጽ ወደ ግል ቦታ ትጋብዝሃለች። ወደ ቤቴና፣ ወደ ጸጥ ያለ ቦታ እንሄድ። በዚህ ደረጃ ፍላጎቷ ግልጽ ነው። አንተ ግን አሁንም በንግግር ፈቃደኝነቷን ማረጋገጥ አለብህ። እስኪ አሁን ደግሞ በተወሰነ መልኩ እንተነትናቸው። በዚያ ቅጽበት ውስጥ ሆነ ታውቃለህ? ከአንዲት ሴት ጋር ነህ። በመካከላችሁ ያለው መሳሳብ በግልጽ ይታወቃል። ጨዋታው ደርቷል። ነገር ግን አእምሮ ውስጥ አንድ ትልቅ ጥያቄ ይመላለሳል። ይህች ሴት አብራኝ መሄድ ትፈልጋለች ወይስ ዝም ብላ ደግነት እያሳየችኝ ነው? ይህ ወንዶች የሚያጋጥሟቸው በጣም የተለመደ ግራ መጋባት ነው። እርምጃህን ቀድመ ከወሰድክ የተቸኮልክ ወይም ተስፋ የቆረጥክ ትመስላለህ። በጣም ከዘገየህ ደግሞ ያ ስሜት ይሞታል። መጨረሻህም የጓደኝነት ክልል ወይም ፍሬንድ ዞን ውስጥ መሆን ይሆናል። ይህ በጣም ጥንቃቄ የሚፈልግ ጨዋታ ነው። ነገር ግን ምስጢሩ ይህ ነው። ሴቶች ፍላጎታቸውን ሁል ጊዜ ይገልጻሉ። ነገር ግን አብዛኛውን ጊዜ በቃላት ሳይሆን በአካላዊ ምልክቶች ነው። ተፈጥሮ እነዚህን ምልክቶች እንድንረዳ አድርጎናል። ነገር ግን አብዛኞቹ ወንዶች ቀጥሎ ምን እንደሚያወሩ በማሰብ ተጠምደው ምልክቶቹን ሳያዩዋቸው ያልፋሉ። ዛሬ ወደ ጥልቁ እንገባለን። አንዲት ሴት ካንተ ጋር መተኛት እንደምትፈልግ የሚያሳዩ 10 የማይሳሳቱ ስነልቦናዊና አካላዊ ምልክቶችን ዘረዝራለሁ። ከነዚህ ውስጥ ከ3 በላይ ምልክቶችን ካየህ መንገዱ ክፍት መሆኑን የሚያሳይ አረንጓዴ መብራት እየበራለህ ነው። እስከ 10ኛው ነጥብ ድረስ አብረህን ቆይ፣ ምክንያቱም 99% ወንዶች ሙሉ በሙሉ የሚያመልጣቸውን ረቂቅ ምልክት እዚያ ላይ ይገልጻሉ። የ3 ማዕዘን እይታ ባዮሎጂያዊ ምልክት። ይህ በትራያንግል ጌዝ የሚባል ጥንታዊ ባዮሎጂያዊ ምልክት ነው። ጓደኞቻችንን ወይም የሥራ ባልደረቦቻችንን ስናይ አብዛኛውን ጊዜ አይን ለአይን ወይም ግንባራቸውን እናያለን። ይህ ማህበራዊ እይታ ነው። ነገር ግን አንዲት ሴት በአንተ ስትሳብ እይታዋ ይቀየራል። ግራ አይንህን፣ ከዚያ ቀኝ አይንህን፣ በመቀጠልም ወደ ከንፈርህ አይታ ድጋሚ ወደ አይንህ ትመለሳለች። ለምን? ምክንያቱም አእምሮዋ ሳታውቀው ከንፈርህ ላይ ስለሚያርፍ ነው። አንተን መሳም ምን እንደሚመስል እያሰበች ነው። በምታወራበት ጊዜ ከንፈርህን ትኩር ብላ ካየች የምትለውን እየሰማች ሳይሆን አካላዊ ቅርብን እያሰበች ነው። የንክኪ ድንበርን መጣስ። እንደ አጋጣሚ ይህ ስለ ሃይ ፋይቭ አይደለም።
አላስፈላጊና ረዘም ላለ ጊዜ ስለሚቆይ ንክኪ ነው። ስትስቅ ክንድህን ትነካለች፣ የሸሚዝህም ኮላር ታስተካክላለች ወይስ እጅህን ከእሷ ጋር ታወዳድራለች? እነዚህ ሁሉ ምክንያቶች ናቸው። በግንኙነት መጀመሪያ አካባቢ ሴቶች ብዙ ጊዜ የቅርበት በር ጠባቂ ናቸው። እሷ ንክኪ ከጀመረች እኔን ብትነካይ ምቾት ይሰማኛል እያለችህ ነው። ወደ ግል ክልሏ እየጋበዘችህ ነው። ራስን ማስተካከልና አንገትን ማሳየት። ይህ በዝልመተ ሁለት ስነ ልቦና ላይ የተመሰረተ ነው። ሴት ልጅ ካንተ ጋር መሆን ስትፈልግ ስለ ውበቷ በጣም ትጨነቃለች። ልብሷን ታስተካክላለች፣ ጌጣጌጧን ትነካካለች ወይም ፀጉሯን ታሻሽላለች። ነገር ግን በደንብ አስተውል። ፀጉሯን ወደ አንዱ ጎን አድርጋ አንገቷን እያሳየች ነው። አንገት ለጥቃት የተጋለጠ የሰውነት ክፍል ነው። በተፈጥሮ አንገትን ማሳየት የተገዘቡነትና የተማመን ምልክት ነው። በደመ ነፍስም ካንተ ጋር ሰላም ይሰማኛል፣ እንድትቀርበኝ እፈልጋለሁ የሚል ምልክት ነው። የቦታ መቅራረብ፣ ርቀትን ማጠበብ። አንዲት ሴት መቅራረብ ስትፈልግ በመካከላችሁ ያሉ አካላዊ እንክብካቤዎችን ለማስወገድ ትሞክራለች። ለምሳሌ ቦርሳዋን ከጎኗ በማንሳት አንተ እንድትቀመጥ ቦታ ትሰጥሃለች። በመካከላችሁ ምንም እንዳይኖር ብርጭቋን ወደ ጎን ትገፋለች። ቆማችሁ ከሆነ ደግሞ ወደ አንተ በጣም ትተባለች። በዚያ ርቀት ውስጥ ሆና ቃል ራቀች፣ በመካከላችሁ ያለው ፍላጎት መጠን ከፍተኛ ነው። የድምጽ መቀየር፣ ቮካል ፍራይ። ድምጿን ስማ። አንዲት ሴት ስሜቷ ሲነሰነሳ የጉሮሮ ጡንቻዎቿ ሲልሉ ድምጿ ይቀየራል። ድምጿ ዝቅ ያለ፣ ሰከን ያለና ረጋ ያለ ሊሆን ይችላል። ቀጠሮ ሲጀምር በከፍተኛ ድምጽና በፍጥነት ያወራች ከሆነ ግን አሁን ግን ቀስ ብላ እና ድምጿን ቀንሳ ወይም እንድትሰማት ወደ እሷ እንድትቀራብ በማስገደድ የምታወራ ከሆነ ድባቡን እያመዛጨች ነው። ለሁለታችሁ ብቻ የሚሆን ግል ዓለም እያፈተረች ነው። የገለልነት ፍንጮች፣ አይዞሌሽን ሙቭ። ይህ ወንዶች ብዙ ጊዜ የሚያመልጣቸው ተግባራዊ ምልክት ነው። ለብቻህን ለማግኘት ትሞክራለች። ጥበተኝ ግንኙነት በሰው በተጨቀነከ ቦታ አይሆንም። እዚህ በጣም ጃውቻ ነው፣ ከዚህ ህዝብ ሰልቸኛል ወይስ ጸጥ ያለ ቦታ ብንሄድ ደስ ይለኛል የሚሉ አስተያየቶችን መስጠት ከጀመረች እድሉን በወርቅ ሳህን እያቀረበችልህ ነው። ለብቻህን ልትሆን ትፈልጋለች። ይህ ወደ ቤት ሄደን መጠጥ እንዳንጠጣ ወይስ ጸጥ ያለ ቦታ እንሄደም ለማለት ትክክለኛ ጊዜህ ነው። የታሰበ ሃይፖቴቲካል ጨዋታ። የንግግሩ ርዕስ ከስራና ከትርፍ መሳሰቢያ ከተቀየረ ትኩረት ስጥ። ከመደብ ቤትህን ትጠይቃለች። ስተኛ ምን እንደምትለብስ ማወቅ ትፈልጋለች። የሽቱህን መዓዛ ታደናለች ወይስ ጥሩ ማሳጅ የምታደርግ ትመስላለች ትላለች። እንደዚህ ያሉ ወጥዳጣ ግብሪዎችን በጨዋታ መሃል ካስገባች ሙቀቱን መቋቋም እንደምትችል እየተፈተነችህ ነው። በአእምሮ ውስጥ ቅርበትን ዘር እየዘራች ነው። ዞር ብሎ ማየት ስትለያዩ። ይህ ምልክት የሚታየው ለጥቂት ጊዜ ስትለያዩ ነው። ለምሳሌ ወደ መጽሐት ቤት ወይም ወደ መጠጥ ማዘዝያ ስትሄድ ምን እንደምታደርግ አስተውል። ዞር ብላ ታያለች። ዝም ብላ ጓደኛ መሆን የምትፈልግ ሴት ስልኳን እያየች ትሄዳለች። አንተን የምትፈልግ ሴት ግን ስትሄድ ዘወር ብላ መጨረሻ እይታ ወይም ፈገግታ ትሰጥሃለች። እየተመለከትኳት መሆኑን እያረጋገጠች ነው። መመልከትም አለብህ። እንቅስቃሴን መከተል፣ ሚረሪንግ። ከአንድ ሰው ጋር ስንገናባና ስንሳብ ሳናውቀው የእነሱን እንቅስቃሴ እንከተላለን። ይህን መሞከር ትችላለህ። ከመጠጥህ ትንሽ ጠጣ፣ እሷም ወዲያው መጠጧን ትነካለች። ወንበርህ ላይ ወደ ኋላ ተደገፍ፣ እሷም ታደርጋለች። የአንተን አቀማመጥ፣ የአነጋገር ፍጥነትና ጉልበት የምትከተል ከሆነ ከአንተ ጋር በአንድ መስመር ላይ መሆን ትፈልጋለች ማለት ነው። መዘግየት፣ ለመሄድ አለመቸኮል። በመጨረሻም ብዙ ወንዶች በሰዓት መጨነቅ ምክንያት የሚያመልጣቸው ምልክት ነው። ቀጠሮ እያበቀ ነው። ምናልባት ወደ መኪናው አጅበሃታል ወይስ ባር ውጪ ቆማቸዋል። ፍላጎት የሌላት ሴት ነገ ማልጊያ ስራ አለብኝ ብላ ትሄዳለች። አንተን የምትፈልግ ሴት ግን ስንባቴውን ታዘገያለች። ጭዋታው ቢያበግም ዝም ብላ ትቆማለች። ቁልፎቿን በዝለተ ትፈልጋለች። በርደኝ ልትል ትችላለች፣ ወይም እንድታቅፋት ወይም ጃኬትህን እንድትሰጣት ፍንጭት እየሰጠች ነው። ክፍተት እየፈጠረች ነው። አንተ እርምጃ እንድትወስድ ነው እየጠበቀችህ። ቀጠሮ አልቋል፣ ነገር ግን እሷ አሁንም ቆማ አንድ ነገር እንደምትጠብቅ ካየህ ምልክቱ ያ ነው። ሳማት፣ ወደ ውስጥ ጋብዛት። ዝም ብለህ ደናደሪ ብለህ እንዳትሄድ። ማጠቃለያ፣ መሳሳብ ምስጢር አይደለም፣ የራሱ ቋንቋ አለው። የሶስት ማዕዘን እይታው፣ አንገቷን ማሳየቷ፣ ንክኪዋ፣ እነዚህ ሁሉ አንተን እንደምትፈልግ የምትናገርባቸው ቃላቶች ናቸው። ቁልፉ ምልክቶቹን ሰብስቦ ማየት ነው። ክንዷን እየነካች ከንፈርህን እያየችና ለመለያየት እያመናታች ከሆነ ምን ማድረግ እንዳለብህ ታውቃለህ። ከነዚህ ምልክቶች የበለጠ ገረመህ የትኛው ነው? ወይም ደግሞ ከዚህ በፊት ያመለጥከው ምልክት አለ? ስለ መጠናናት ሳይኮሎጂ፣ ስለ መሳሳብ እና ስለ በራስ መተማመን ተጨማሪ ቪዲዮዎች ከፈለክ ሰብስክራይብ አድርግ፣ ይህን ቪዲዮ ላይክ አድርግ፣ እንዲሁም ለሚፈልገው ሰው ሼር አድርገው። በቀጣዩ ቪዲዮ እንገናኛለን።